ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ አዲስ አበባ ላይ መሃል መገናኛ ወጥቶ መፈክር ይዞ ብቻውን ወጥቶ እየተቃወመ ነበረ። መንግስት ደንገጥ በላው። አሁን ነው መደንገጥ። የአረብ ሪቮሉሽን አንድ ሰው ነው ያስነሳው። ትንሽዬ ስናወራ ይገርፉናል። እባክህ በቃ እንኑር ነው፣ በቃ እንኑር በቃ። ኧረ ለአላህ ብላችሁ፣ ኧረ በእግዚአብሔር ይዘናችኋል። እዚህ ስዕል ዳቦ ጠቅልላችሁ ሽጡ ብሎ ነው የሸጠላቸው። በቤተ ክርስቲያን ላይ እንዳሾፉ እንዳላገጡ አይቀሩም። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ሰበር ዜና የህወሓት ባለስልጣናት አዲስ አበባ መግባታቸው ተሰማም። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። ጠቅላይ ሚኒስቴሩ ከስልጣናቸው ወርደው ለፍርድ መቅረብ አለባቸው በሚል መፎክር ይዞ በመገናኛ ብቻውን ተቃውሞ ሰልፍ እየወጣው ግለሰብ በዚህ ሰዓት ማነጋገሪያ ሆኗል። ይህንን ተከትሎም ጉዳይ የማንቂያ ደውል ነው፣ ህዝቡም ሊነቃ ይገባል እየተባለም ይገኛል። በጣም በሚያሳዝን ሁኔታ በእናታችን በቅድስት ድንግል ማርያም ስዕል ዳቦ እየሸጡ ተገኝተዋል። ትናንትናው ዕለትም በእንጦጦ ኪዳነ ምህረት በግሃት ተገልጣ ብዙዎች እንዳዩት እየመሰከሩ ይገኛሉ። የህወሓት ባለስልጣኖችም አዲስ አበባ ገብተዋል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ብቻውን ተቃውሞ ሰልፍ የወጣው ግለሰብ ላይ እንጀምር። ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞውን ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። ትላንትና አንድ ሰው አዲስ አበባ ላይ መሃል መገናኛ ወጥቶ መፈክር ይዞ ብቻውን ወጥቶ እየተቃወመ ነበረ ብሎ ሲያወሩ ሰማው። መንግስት ደንገጥ በላውን። አሁን ነው መደንገጥ። አሁን ነው ህዝብ መስማት። አሁን ነው ወጣቱን መስማት። አሁን ድንግጥ ማለት አለባችሁ። ገንዘብ ያከማቻችሁ ሰዎች፣ የመንግስት ባለስልጣናት፣ ሀብታሞች ደንግጡ። አሁን ትዝ አይላችሁም? የአረብ ሪቮሉሽን አንድ ሰው ነው ያስነሳው። ገብቷችኋል? አሁን ደንግጡ። ህዝቡ ተማሯል ማለት ነው። በቃ አሁን መሮታል ማለት ነው። በዚህ አክል ደረጃ ሰው አንድ ሰው ብቻውን ከወጣ ለሰልፍ አደገኛ ነው። ቀጣይ እኔም ልሆን እችላለሁ። ሰው እንዲህ በሚዲያ ወጥቶ ሲናገር ተስፋ ቆርጦ ነው እንጂ መታሰር ማንም አይፈልግም፣ መሞት ማንም አይፈልግም። እኔ አሁን እንዲወጥቼ የምናገረው ተስፋ ቆርጬ ነው ልንገራችሁና፣ አገሬ ላይ ተስፋ ቆርጫለሁ ነው። ማንቂያ ይሁናችሁ። ህዝቡን ስሙት። ነገርኳችሁ። እኔ ኮፒ ሊንክ አድርጉልኝ ይሄን ቪዲዮ። ከትንሽ ደቂቃዎች በፊት የዚህን ሰውዬ ጀግንነት በይሁኔ በላይ ሙዚቃ ምክንያት በማድረግ ፖስቼዋለሁ። ነገር ግን አሁን ግን መናገር ስላለብኝ እንዲህ አይነት ጀግኖችን ስንሰማ ልናበረታታ ይገባል። ማንንም ሳይፈራና ሳያፈር ይህ ገዳይና ይሄ ክፉ ስርዓትን በፍጹም ለህይወቱ ሳይሳሳ ብድግ ብሎ በመውጣት ለኢትዮጵያ ህዝብ ድምፅ ሆኗል። ያለው ምንድን ነው? አብይ አህመድ ገዳይ ነው። አብይ አህመድ አራጅ ነው። አብይ አህመድ ለስርዓቱ አይመጥንም። አብይ አህመድ ከስራው ወይም ካለበት አሁን ማንም ፈቅዶ ባልሾመው ቦታ ላይ በግድ መንግስት ነኝ ብሎ ከተቀመጠበት ስርዓት እንዲወገድ እንፈልጋለን ብሎ በአደባባይ ፖስት አድርጎ ቁሞ ሲናገር ብቻው በአዲስ አበባ ሰማይ ስር እኮ ነው ይሄን የተናገረው። የሚገርማችሁ ጸጥ ረጭ ባለበት ሰዓት ላይ ቀኑ 16 ነው፣ ያውም ኪዳነ ምህረት ሁሉም ህዝብ ወደ ቤተ እምነቱ ሄዷል። ወደ የቤተ እምነቱ ሄዷል።
አገልግሎት ለመፈጸም። ይህ ሰውዬ ግን በፍጹም ቁጭ ብሎ ሲያስበው በፍጹም እምነት እኮ ህዝብ ሲኖር ነው። ህዝብ ተጨንቋል፣ ተጠቧል። እኔም ባይኔ እያየሁት ነው። ዝምታ ጥሩ ነው የሚባለው እኮ ለሚያልፍ ነገር ከሆነ ነው። ይህ ግን እስከ መጨረሻው የኢትዮጵያን ህዝብ ካልጨረስኩኝ ስልጣን አለቅም ብሎ እየገደለ ላለ ሰው በፍጹም ዝም አልልም። የሚያግዘኝ ካለ ይምጣ ይከተለኝ፣ አለበለዚያም ግን ለብቻዬ ድምፅ ሆናለሁ በማለት ወጥቶ በአደባባይ ላይ ቆሞ የትንሽ ወረቀት ጽፎ ማንነቱን ሳይገልጽ እየተቃወመ ባለበት ሰዓት ላይ ከየት መጡ ሳይባል በብዙ ሺህ የሚቆጠሩ ፖሊስ ሳይሆን ለአዲስ አበባ የተሾመ አንድ ኮማንድ ፖስት በሚመስሉ አንድ ወታደር ተሾሟል ወይም ጀነራል፣ በእሱ አማካይነት ወዳልታወቀ ቦታ ሄዷል። ለምንድን የወሰዱት ካላችሁ ሊገሉትም ይችላሉ። ምን ችግር አለባቸው? ሞት ለነሱ እኮ ቀላል፣ ምክንያቱም ማሰብ አይችሉማ። ይህም ሰውዬ ይህን ተቃውሞን የወጣው መረረው፣ በቃኝ አለ። እንግዲህ ንውጡ ስላችሁ ዝም ካላችሁ ብቻዬን ወጥቼ እግዚአብሔርም ይሁን ከሰውም ይሁን በሰውም ይሁን በእግዚአብሔርም አቅነቴን ወጣለሁ በማለት ስራውን ሰርቷልና ጀግና ነህ ትችላላችሁ እያላችሁ ሼር አድርጉት ለብዙ ሰው። እንዲህ አይነት ጀግኖች ያስፈልጋሉ። ታዲያ አንድ ሰው ብቻውን ወጥቶ ማንንም ሳይፈራ ይሄን ካደረገ ማን ትዝ አለኝ መሰላችሁ? ናሁሰናይ። ታስታውሳላችሁ? ናሁሰናይ ጀግና ብቻውን ከጎንደር መኪናውን ነርቶ ቀጥሎ አዲስ አበባ ገብቶ በስናይፐር ነጣጥሎ ከጣላቸው በኋላ ራሱን እንደ ቴድሮስ የሰዋ ይሄ ነው ጀግና ማለት። ይሄም መሳሪያ ለመያዙ እንጂ ራሱን እኮ ነው አይደለም አጋልጦ የሰጠው። ታዲያ የኢትዮጵያ ህዝብ 140 ሚሊዮን ህዝብ እሱን ተመልክተ ምን ትሰራለህ? ምን ተሰማችሁ? ይህንን የዚህን ሰውዬ ድርጊት ሰምታችሁ አይታችሁ በውስጣችሁ ምን ተሰማችሁ? እስኪ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምን ያህል ተስፋ ቢቆርጥ ነው? ምን ያህል በቃኝ ብል ነው? በዚህ ልክ ብቻውን በጣም ነው የሚደንቀው። እንደዚህ ያንገሸገሸው ህዝብ በቃኝ። ቲክቶክ ላይ በጣም መነጋገሪያ ሆኗል። የኢትዮጵያን ህዝብ ሙሉ ድምጽ ስለሆንከን እናመሰግንሃለን እያለ ይገኛሉ። በቃኝ አለ። ለአንድ ነፍሱ አልሳሳም። ውስጡ ላይ ምን ቢኖር ነው? ውስጡ ላይ ስንት አይነት ችግሮች ተደራርበውበት ቢሆን ነው? የዚህን የሁሉንም የኢትዮጵያን ህዝብ ችግር እኔ እገፈጣለሁ ለአንድ ነፍሴ አልሳሳም ብሎ በአዲስ አበባ ለዛው መገናኛ በጣም የሚገርም ይሄ ከእንትን በላይ ሆኗል። ከትዕግስት በላይ አሁን የኢትዮጵያ ህዝብ የተሸከመው ነገር በጣም ማዕት ነው አይደል? እንደሚታወቀው ከትዕግስት በላይ ወይም ከአቅም በላይ ሲሆን በዚህ ልክ ይወጣል። እንግዲህ እንደተባለው ፖሊሶች ወስደውታል። ወዴት ይሄድ ይሆን የሚለው ጥያቄ ምልክት ውስጥ ነው የሚገባው። እንደው እግዚአብሔር ልባቸውን ያራራላት። እባክህ አንተ መንግስታችን በእድሜ ብዙ ነገር በእኔ እድሜ አሳልፈ ሊሆን ይችላል፣ ብዙ ነገሮችንም አድርገህ ሊሆን ይችላል። እባክህ በቃ ሁሉንም ነገር ተቀብለናል፣ አምነናል። አንተ በቃ አዲስ አበባ አይደለም የምንም ግዛት ተቀባይ ነህ። ትንሽዬ ስናወራ ይገርፉናል። እባክህ በቃ እንኑር ነው፣ በቃ እንኑር፣ በቃ እባክህ በቃ እንኑር። አፍርሰሃል፣ ብዙ ነገር አድርገሃል አብይ አህመድ። እባክህ መንግስታችን እባክህ ቢቀር እንድንኖር ፍቀድልን አብይ አህመድ። እባክህ በእናትህ አንተ ጎበዝ ነህ፣ እኛ አንተን መጠየቅ አንችልም፣ ጀግና ነህ። በቃ እባክህ እንኑር፣ በቃ እንኑር፣ በቃ በእናትህ አብይ አህመድ እንኑር፣ በቃ እንኑር፣ በእናትህ እንኑር፣ በእናትህ እንኑር። መቼም ብዙ ጊዜ የሰዎች ጥያቄ እስከዛሬም ስንኖር ጥያቄ ሊሆን የሚችለው የሆነ ነገር እናደርግ ወይ የስራ እድል ይመቻችልን፣ ኑሮ ተወደደብን፣ ኑሮ ይቀነስልን አሉ ብዙ የሚጠየቁ ጥያቄዎች። እነዛ ኢሹዎች እንዳሉ ሆኖ በጣም ይሄ የንትን የሚል ቃል ነው ማለት ሲሰሙት እንኳን በጣም የሚከብድ ቃል ነው። እንኑር የመጨረሻ እንትን ነው። በቃ ይሄ የህይወትና የመኖርና ያለመኖር ጉዳይ ነው። እባክህ ፍቀድልን እንኑር። ህዝብ ምን ነበር መጠየቅ የነበረበት? ከነዛ ዘለለና ህይወታችንን እናቆያት፣ እየራበን እየጠማንም የኑሮ ውድነት እንዳለም
እነዚህ ሁሉ እንደተሸከምናቸው ጫንቃችን እነሱ እንደተሸከመ እንኖር። ሳንፈልግ አታሰናብቱን። በዚች ምድር መቆየት እየፈለግን መስራት እየፈለግን አታሰናብቱን። እንኖር። ይሄ ነው የወጣ ጥያቄ። ይሄ ነው የህዝቡ ጥያቄ። ታዲያ ይህንን ጥያቄ ነው አንድ ሰው የመጣው ይምጣ ብሎ በአካል ወረቀቱን ይዞ ይወጣ ወይ መፈክሩን ይዞ ይወጣ። ይሄ ነገር መዳረሻችን ምን ሊሆን እንደሚችል አሁን እየተገለጸ ይመስለኛል። ክልል የሚባለው ስም ቀርቶ በራስ አገዝ የሚመራ ከተማ ሲኖረን ነው። ድሮ አባቶቻችን እኮ አዲስ አበባ ራስ አገዝ ነበር፣ ጋምቤላ ራስ አገዝ ነበር፣ አሰብ ራስ አገዝ ነበር። የራስህ ከተማ ማለት ነው። ራስ አገዝ ማለት ራሷን በራሷ የምታስተዳድር ማለት ነው። እኔ ባህር ዳር ሂጅ ቦታ ስጠኝ ብለው አሁን ተኮምበልሻ መታይልም የራሴ ክልል እንኳን አዲስ አበባ ለመታከም የምንከለከልበት ከተማ አንድ ይሁን። ጠባቅ ጠንካራ አመራሮች ያስፈልጉናል። ጎበዝ መሆን አለባችሁ። እናንተ በልታችሁ አታቁም፣ አይታችሁ አታቁም። አሁን ነው ያመጣዋችሁ። ጥሩ ስራ እየሰራችሁ ነው። ጠንካራ መሆን አለባችሁ። ይሄ ውሳኔ ካልተፈታ ዘላለም እንደተጨቃጨቅን ነው የሚኖረው። አንዲት ከተማችን አዲስ አበባ አባቶቻችን ደም የተፉባት የኔ አባት አድዋ የቀይ መሪ ነበር፣ ራስ አበራ ይባላል። አዲስ አበባ ተክለ ሃይማኖት ነው መሬት የተሰጠው። እህታችን ናት የምትኖርበት። አድዋ የዘመተበትን መሬት ማለት ነው የከተማ መሬት። ውጣ ከተባልኩ እንግዲህ አሁን እንዴት ነው የሚባለው? አንድ ነን ይባላል። ይሄንን በራስ አገዝ ከተመራስ ማን ይከለክለኛል? ኦሮማራ ነገሮች ይፈታሉ። መቼ ነው? ስንሞት ነው እንደሚፈቱት። ድንበር ማካለሉ ይቅርልን። ወሎ ነው። የወሎ ክልል የት ነው? የአባቶቻችን ተብሎ ይመታ። የጎጃም ክልል የቱ ነው? ይሄ ይሁን በሉ። ንገሯቸው፣ አትፍሩ። ምን ያረጓቸዋል? ያባረሯቸዋል። አረ አላህ ብላችሁ፣ አረ በእግዚአብሔር ይዘናችኋል። አረ አላህን ፍሩ። አረ ትላልቅ ነጋዴዎች አላህን ፍሩ። አረ ትላልቅ ባለስልጣኖች አላህን ፍሩ። ነገ ትጠየቃላችሁ። ይሄ መሬት እዚሁ የምትደለፉበት አይደለም። ጥላችሁ ትሄዳላችሁ። ዜጋ ይሰቃይ። እኛ አባታችን ይህንን መልእክት ያስተላለፉት ቆየት ብሏል። ድሮ የነበረው ጥያቄ የመሰረታዊ ሰው ለመኖር የሚፈልጋቸው ነገሮች ነበር ጥያቄ ሲቀርብ የነበረው። እንደዚህ አድርጉልን፣ እንደዚህ ይሁንልን፣ ቦታ ይሰጠን፣ እንታከም፣ እነዚህ ነበሩ የድሮ ጥያቄዎች። አሁን ግን መኖር ነው ጥያቄው። መኖር። በነገራችን ላይ አሁን እዚህ ደረጃ ላይ እንዲደርስ የተደረገው ነገርም በፊት ስንከፋፈል በጎሪጥ ስንተያይ የኔ ነው የእንትና ነው እየተባለ የመጣው ነገር ነው። የዛን ሪዛልት ነው አሁን እያየን ያለ ነው። የዛን ውጤት ነው። በዛ ጊዜ የተዘራውን ዘር አሁን እየለቀምን ነው። አሁን እያጨድን ነው። ከዚህ በላይ ምን አለ ታዲያ? ወደ እግዚአብሔር እንመለስ። እሱ ራሱ እግዚአብሔር ምህረት ይላክ። አፈሳ መቼም ቢሆን አይቆምም ወዳጄ። አፈሳ ይቆማል ብለህ ተስፋ እንዳታርግ። መቼም ቢሆን አፈሳ አይቆምም እዚች ሀገር ላይ አፈሳ መቼም ቢሆን አይቆምም። ለምን እንደው ታውቃለህ? ምን ለማይቆመው? ምክንያቱም እቺ ሀገር መቼም ቢሆን ሰላም ስለማትሆን፣ መቼም ቢሆን ሰላም አትሆንም እቺ ሀገር። ለምን ሰላም እንደማትሆን ታውቃለህ? ሰላም እንድትሆን አይፈልጉም። ሰላም እንድትሆን የሚፈልግ አካል የለም። ሰላም እንድትሆን የሚፈልግ አካል ቢኖርማ ኖሮ እኮ እስከዛሬ ሰላም ይመጣ ነበር። ሰላም እንዲጠፋ እንጂ የሚሰራው እንዴ ወዳጄ። በየት በኩል አፈሳ የሚቆመው? አፈሳ ይቆም ብለህ ከምትጮህ ይልቅ እኮ ጦርነት ይቆም ብለህ ብትጮህ ይሻላል። ጦርነት ይቆም ብለህ ድምፅን ብታሰማ ይሻላል። እዚህም ያለ መሳሪያን ፍታ፣ ወደ ሰላምና ብትል ያ ነው የሚሻለው። አፈሳ ይቆም ከምትል ፖለቲከኛውም ጦርነቱ እንዲፋፋም እንጂ እንዲቀጥል እንጂ ሰላም እንዲመጣ አይፈልግም። ምክንያቱም ጥቅሙና የሚቀርበት በዚህ መሀል ማን ነው የሚጎዳው? የደሃ ልጅ። ይሄ ነው እውነታው። ተቀበል።
ሰበር ዜና የህወሓት ባለስልጣናት አዲስ አበባ መግባታቸው ተሰማም። በዛሬው ዕለት የህወሓት ሰላም ተደራዳሪዎች ከኦሉሴጉን ኦባሳንጆና ከኡሁሩ ኬንያታ ጋር በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ ለመምከር ዛሬ ጠዋት አዲስ አበባ መግባታቸው ታውቋል። ቡድኑ ከሰዓት በኋላ የሚደረገው ውይይት ላይ ከተሳተፈ በኋላም ከአደራዳሪዎቹ ጋር ለመስክ ምልከታ ተጨማሪ ውይይት ለማድረግ መቀሌ እንደሚያመሩ ታውቋል። መቼም የኢትዮጵያ ህዝብ ጦርነት ይቁም እያለ መጮህ ከጀመረ ሰነባብቷል። በቃ የእናቶች እንባ ይብቃ፣ ከጦርነት የምናተርፈው ምንም ነገር የለም፣ አይተናል ውጤቱን፣ እናት እየተራበች ነው፣ ልጆቿን አታለች፣ የወላድ መካን ሆናለች፣ ስለዚህ ብቃ እያልን ስንጮህ ከርመናል። ምክንያቱም የኛ ፓወራችን መጮህ ነው፣ የኛ ፓወራችን መናገር ነው። ከዛ የዘለለ ፓወር የለም። የሚደረገው ነገር ልክ አይደለም፣ እንደዚህ አይደለም ማለት ነው። ከዛስ ተጫርሰው የድሃ ልጅ ካለቀ፣ እናት ካዘነች፣ የድሃ እንባ ከፈሰሰ በኋላ እንደሰማነው ደግሞ ስምምነት ይላሉ። መጀመሪያውኑ ለምን ስምምነቱ ነው ያደርጉትም? ያ ስምምነት ሲያፈርሱት ለምን ወዲያውኑ ልባት አይገኝም? መቼም ይሄ ከአቅም በላይ ይሆናል ተብሎ አይታሰብም። መቼም ይሄ ከእንትን በላይ ነው፣ ከኃይል በላይ ነው ተብሎ አይታሰብም። የስንት እናት እንባ ሲፈስ ነው? ስንት ወጣት ካለቀ በኋላ ነው? ስንት ሰው ከተሰዋ በኋላ ነው የሚቆመው? ባለፈው ህዝብ ካለቀ በኋላ ተስማሙ፣ እሳይ ብለን ትንሽ ፋታ ተገኘ። በዛ ችግር ምክንያት የተጎዱ የተሰቃዩ ወገኖቻችንን እንኳን እርዳታ ተሰብስቦ ተረድተው ሳይጨርሱ አሁን ደግሞ በድጋሚ መጣ። አሁንም ደግሞ ስምምነት። ዋትስ ኔክስት? ቀጣይስ ምንድነው? መጨረሻ ማለት ቋሚ የሆነው ሶሉሽኑ ምንድነው? ለህዝቡ የሚጠቅመው ቋሚ የሆነ ሶሉሽን ነው። የእውነት የዚህ ህዝብ እንትን ይበቃዋል፣ ስቃዩ በቃ በሉት። በሌላኛው ቪዲዮ ስናቀና ደግሞ በጣም በሚያሳዝን ሁኔታ በእናታችን በቅድስት ድንግል ማርያም ስዕል ዳቦ እየሸጡ ነው። በቤተ ክርስቲያን ላይ እንዳሾፉ እንዳላገጡ አይቀሩም። እዚህ ስዕል ዳቦ ጠቅልላችሁ ሽጡ ብሎ ነው የሸጠላቸው። እናት አላቸው። የእናቱን ስቃይ ያውቃል። ይሄ ሸቀጣ ሸቀጥ የሚያዘዋውሩ ሱቅ ያላችሁ ሰዎች እኛም ሀገረ ስብከቱም ቅድም እንከታተላለን ብለውናል። ቅድም እናንተም በያላችሁበት እንድትከታተሉ ነው። የድንግል ማርያምን ፍቅር በልቦናችሁ ለዘላለም አትሞ ያኖርላችሁ። አመስግኑ፣ አይዟችሁ፣ ከፍ አድርጋችሁ አመስግኑ፣ ይስሙ። መድኃኔዓለም አሁን ይምጣ፣ ፍርዱን ይስጠን። ስለዚህ በእመቤታችን ስም ፎቶዋን አረከሱ፣ ራሱ ይረክሳል እንጂ እመቤታችንማ አንዴ ከብራለች። ክብር ለመድኃኔዓለም ይሁን። እናት አላቸው፣ ግን እነዚህ እናቱ ከደም ተጨማልቃ እንዳሳደገችው ያውቃል። አባቱ አገር ለአገር ዝሮ እንዳሳደገው ያውቃል። ይሄ ሰይጣን ያደረበት የህሊና መውረድ ነው። ስለዚህ እግዚአብሔር ልቦና ይስጣቸው። እየተቀለሉ በነበረበት ሰዓት አንድ ወጣት ሱቅ ገብቶ እዚህ ስዕል ዳቦ ጠቅልላችሁ ሽጡ ብሎ ነው የሸጠላቸው። ይሄን ቢስልም ከልባችን ግን የድንግል ማርያምን ፍቅር ማውጣት ይችላል ዲያብሎስ? ይችላል ወይ? አይችልም። በሉና ነገሮች ከፍ አድርጋችሁ አትችልም በሉት። ሰይጣንስ እንደ ድንግል ማርያም ከቶ የሚጠላው የለም ይባላል አይደለ? ምክንያቱም እነዚህ ሰዎች አሁን ላይ ድንግል ማርያም የምታደርገውን ተአምር ያያሉ። ኦርቶዶክሳውያኑ ማርያም ይላል። ኢቭን ደማችን እንኳን ቢመረመር ማርያም የሚል ስም ይገኝበታል። ብዙ ምስክርነቶች እየተሰጡ ነው። ትናንት በሰራሁላችሁ ቪዲዮ ብዙ ምስክርነቶችን አይተናል። ትናንት በሰራሁት ቪዲዮ ኮሜንት ላይ ገብታችሁ ራሱ ብዙ ልጆች ምስክርነት እየሰጣችሁ ነበር። እንደው እንዲሁ በእኛ እንኳን ለማለት ፈልጌ፣ ግን በየቦታው ስትሄዱ የእውነት ድንግል ማርያም የምታደርገው ተአምር እጅግ በጣም ነው የሚደንቀው። ድሮ ታምረ ማርያም ተብሎ ከተጻፈልን ከዛ በላይ አሁን በእኛ ዘመን ድንግል ማርያም ብዙ ተአምራትን ታደርጋለች። ታዲያ ይህንን ድምፅ ሲሰሙ በጣም ይናደዳሉ፣ በጣም ይቃጠላሉ፣ ያንገበግባቸዋል። ኢቭን የኔ ቪዲዮ ላይ ራሱ እየመጡ የሚጽፉት እናያለን። ስለዚህ ያላቸው አማራጭ በቃ አይችሉማ። እነሷን ከኛ ልብ ማውጣት አይችሉም። የፈለገ ነገር ቢሉ እንደው ሚስማር ምንድነው ሲመቱት ይጠብቃል አይደል? እነሱ ትችት ባቀረቡ ቁጥር እኛን እንድናውቅ እኛን እያስጠጉን ነው እየሄዱ ያሉት። መናፍቃን ባይኖሩ ብዙ ሰው ስለ ቤተክርስቲያን በደንብ አያውቅም ነበር ይላሉ አባቶቻችን ራሱ። ስለዚህ ያላቸው አማራጭ እንደው እነሱ በዚህ ወይ አደረግነው ብለው ነው ማለት በዚህ መልኩ እኛን አናደርን ወይም ከኛ እንትናል ብለው ነው። ነገር ግን እናንተ ምንም ብታደርጉ ከኛ ልብ ላይ አታወጧትም። እንደው በጣም እያጠነከራችሁ ነው ያላችሁት። እየነቃ ነው ማህበረሰቡ።
ስለ ድንግል ማርያም እናንተ ጥላቻ አላስፈላጊ ነገር ስትናገሩ ኦርቶዶክሳውያን ነው በተቃራኒ አትነካኩን ትነካኩንና ልክ ለእናንተ ደግሞ መልእክት ወይ መልስ ሲሰጣችሁ የመልስ ምት ሲሰጣችሁ ትንጨረጨራላችሁ መጀመሪያውኑ አትነካኩ በቃ የራሳችሁ ሃይማኖት እንዲከበር ከፈለጋችሁ የሰው ሃይማኖት አትንኩ ሰው የሚያከብረውን ነገር አትንኩበት እንዳለ ይቀመጥ ያለበለዚያ አጸፋው ከባድ ነው የሚሆነው የመልስ ምቱ ከባድ ነው የሚሆነው ከዛ የመልስ ምት ሲሰጣችሁ ደግሞ ካሳችሁ ናችሁ ተነሳላችሁ ያም ሆነ ይሄ ግን እናንተ ምንም አደረጋችሁ ምንም አላችሁ እኛ ልብ ላይ ድንግል ማርያምን ልታጠፋት አትችሉም ድንግል ማርያምን በልባችን ተስላ ለዘላለም ትኖራለች ሌላኛው ደግሞ በትናንትናው ዕለት መነጋገሪያ የሆነው እዚህ ጋር የምትመለከቱት ቪዲዮ ነው እዚህ ጋር የምትመለከቱት ቪዲዮ የተቀረጸው በእንጦጦ ሐመረኖ ኪዳነ ምህረት ነውና እዚህ ላይ ድንግል ማርያም ታየች ወይም ተገለጠች ብለው እዚህ ጋር የምትመለከቱት ቪዲዮ አጋርተው ተገኝተዋል ኮሜንት ላይና አንዳንድ ሰዎችም ትክክል ነው እያሉ ሲመሰክሩ ማይቻለው እኔ ማይቻለው ሲሉ እየመሰከሩም ይገኛሉ አሁን ላይ መነጋገሪያ ሆኗል ኪዳነ ምህረት በለተቀኗ በግሃድ አየናት ብለው በቪዲዮ ቀርጾም ሼር አድርገውልናል ትናንትና ከ10 ሰዓት በኋላ በጣም ዝናብ ነበረ ቅዳሴውም ዝናብ ሆኖ ነበረ እየተካሄደ የነበረው ዝናብ ያልበገረው ምእመን የመቤታችን ፍቅር የበራለት የመቤታችን ፍቅር የሚያቃጥለው ውለታ የዋለችለት ምእመን እንዳለ ጃንጥላውን ይዞ ጃንጥላም የሌለው እንዲሁ ዝናቡን እየተመታ ቅዳሴዋን ሲያስቀድስ ነበር በዛ መሃል ነው እንግዲህ ኪዳነ ምህረት ተገልጣለች በዚህ መልክ የተባለው እግዚአብሔር ይመስገን ስለሁሉም ነገር ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ ፖሊስ ከፍተኛ ምርመራ ጀምሯል ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ ሞት እንደ ሌባ በማይታወቅበት ሰዓት ይመጣል የህይወትንም ጣፋጭ ዜማ በድንገት ይገታል ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንን ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነጋዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንብች ቤት በኩል ያለው ዝምታ አስፈሪ ነበረ ስልካቸው ይጠራል ግን የሚያነሳው አልነበረም ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ ያቺ ጠንካራ እናት ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው ለዛሃበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል እኚህን የዋህናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል
የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። በጣም ያሳዝናል። እጅግ በጣም ሰሞኑን ልጅቷ ምጥ በላይ ባስተላለፈች ተብሎ የደረሰባትን ውርጅብኝ ሁላችንም ተመልክተናል። ብዙ ወቀሳም ነበረ። እንዴት ከባላችን ያፈነገጠ ነገር እንዴት እንደዚህ ይደረጋል ምናምን ተብሎ ብዙ ነገር ነበረው እና እሷም ያንኑ ጉዳይ በሰይፉ ሾው ላይ ቀርባ ተናግራ ነበረ እና ይህንንም አሁን ላይ ብዙ ሰው እያለ ያለው የሰው አፍ የሰው ትችት ለሚቅርና ሰውን ድንጋይኑ የመስበር ኃይል አለውና ነገሮቻቸውን በድብቅ አድርጉ እያሉ ብዙዎች መልእክታቸውን እያስተላለፉ ይገኛል። እውነት እነሱ የሚሉት ከእናትየው ሞት ጋር የሚያገናኝ ነገር አለው ወይ? እግዚአብሔር አምላክ የእሳቸውንም ነፍስ በአጸደ ገነት ያስቀምጥ፣ ለቤተሰቦቻቸውም በሙሉ መጽናናትን ይስጥ። መቼ እንደምንሞት አናውቀውም፣ መቼ እንደምንጠራ አናውቀውም። ስለዚህ ተዘጋጅተን እንኑር። ተዘጋጅተን እግዚአብሔር በሚፈልገው የሱ ምቹ ቤተ መቅደስ ሆነን እንቀመጥ። እያያችሁት ነው። ሞት በራችን ላይ ነው። ሞት በራችን ሆኖ እየጠበቀን ነው። በመቼ ምን እንደሚፈጠር አናውቀውምና እግዚአብሔርን እንዳስቀየም ነው፣ እግዚአብሔር ጋር እንደተኮራረፍን፣ እግዚአብሔር ጋር ፊትና ጀርባ ሆነን ሞታችን ቀን እንዳይመጣ እንጸልይ። ለእግዚአብሔር ምቹ ቤተ መቅደስ ሆነን እንቀመጥ። ጊዜያችንን በአግባቡ መጠቀም መቻል አለብን። አንድ አባት ምን አሉ? የሚቆጨኝ በህይወቴ በቤተ ክርስቲያን አለማደጌ ነው፣ ጊዜን ለእግዚአብሔር አለመስጠቴ ነው፣ የገባኝ የእግዚአብሔር ነገር ካረጀሁ ነው አሉ። እድሜው ስንት ነው? የኔ 76 ነው። እስካሁን ሲኖሩ ያደረጉት ቁም ነገር አለ በእድሜው? እኔ በጉልበቴ ወውከቴ ያኖረኛል ያልነበረ ነገር ግን ወደ እግዚአብሔር ስላልቀረብኩ ብዙ በረከት አልነበረኝ። በወጣትነት እድሜው ምን ይቆጮታል? ይህን ነገር ባለማድረግ ይቆጨኛል ወይም በማድረግ ይቆጨኛል የሚሉት ነገር አሉት? አዎ በእግዚአብሔር አለማድረጌ ይቆጨኛል። ባለማወቅ ነው። አሁን ነው እንግዲህ ወደዚህ የቀረብኩት። በዛን ሰዓት ልብ ቢኖረኝና ወደ እግዚአብሔር መለስ ኖሮ ምናልባት እስካሁን ቁም ነገር ላይ ውል ነበረ ነው የማስበው። ለወጣቱ የሚያስተላልፉት አንድ መልእክት? ይሄ እግዚአብሔር የእውነት አምላክ ሁሉን ነገር ማድረግ የሚችል ስለሆነ ከእግዚአብሔር ጋር ከኖሩ ሁሉን ነገር ይሳካላቸው። በገዛ ጥረታችን ነው በገዛ እውቀታችን የሚሉና የሚመጣለን ከሆነ አይሳካላቸው። እኔም እንዳልተሳካለ ነው። እሳቸው በጣም እድለኞች ናቸው። የእውነት አሉ። አሁንም እያገለገሉ ነው። የእግዚአብሔርን ድምጽ እየሰሙ ነው። የእግዚአብሔርን ፍቅር እያገኙ ነው። ያላገኙ አሉ። የእግዚአብሔርን ነገር ሳይፈልጉት የእግዚአብሔርን ፍቅር ሳያጣጥሙት የሞቱ አሉ። ስለዚህ ወጣትነታችንን በእግዚአብሔር ቤት ልናሳልፍ ይገባል። ጸጸት፣ ቁጭት እንዳይመጣ ካረጀን በኋላ አልፎም ደግሞ እንደዚህ ድንገታዊ ሞት መጥቶ ህይወታችንን ከመቀርጠፉ በፊት ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።